ዘንበለሃቲ ዕለት በማሃትወ ፋሲካ ነው የሚለው። የፋሲካ ዋዜማ ከሆነች ከአንዲት ቀን በስተቀር መጾም አይገባም ብለው አባቶቻችን በሃይማኖት አበው አስተምረውናል። ምን አለ? ለሰንበትህ ንጸውማ ከመዘረቡ ዕለት መርቀያን ባመጻ ዋነ በንዴት አለ። ሰንበትን ቀዳሚትን እኔ እንደ ሮብ ጾማታለሁ። መርቀያን የሚጾማት በክደት በምንፍቅና ነው፣ እኔ ደግሞ በማጣት ነው አለ። ያው የቆሎ ትምህርት ቤት ህይወት አልፈንበታል። ሳንበላ ምን ውልበት ምናድርበት ከ6 ሰዓት በኋላ ነው እርድ የሚከናወነው። ከዛ በፊት እርድ አይከናወንም። ቅዳሜ ይታረዳል አይታረድም የሚሉ ጥያቄዎች ይነሳሉ። በነገራችን ላይ እንዲያው በጾም ማረድ ለመብላት መጓጓት ባሉ ውጤታማ ሆነ የሚባለው ከድሆች ጋር ማሳለፍ ሲቻል ነው። አንድ ባሉ መንፈሳዊ ነው ለመባል የሚያበቃው ከድሆች ጋር ማሳለፍ ሲቻል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ቀዳም ስዑር የሚለውን እናያለን። እንግዲህ እያንዳንዱን ቀናት እያየን መጠናል። እንደምታስታውሱት ሰኞ ለአጽንዖተ ነገር ለማስታወስ ያህል ወደኋላ ልመልሳችሁ። ሰኞ መርገመ በለስ ይባላል። ዕፀ በለስን የረገመበት ዕለት ነው። ጉዳዩ ከበለስ ጋር አይደለም። ከበለስ አንጻር ኃጢአትና እስራኤላውያን እንዲሁም እስራኤል ዘነፍስ ክርስቲያኖች እኛ መሆናችን በሰፊው ለማየት ሞክረናል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል አይሁድ ምክር የጀመሩበት ዕለት ነው። ማስከኞ የጥያቄ ቀን ነው። ገበያ የምትፈታ በማን ስልጣን ነው? ከማን ተሰጥቶህ ነው? ከሌዋውያን ካህናት ከምድራውያን ነገስታት ወገን ያይደለህ ማን ስለሆንክ ነው የሚል ጥያቄ አንስተውለት እሱም ለጥያቄው መልስ ከመስጠቱ ይልቅ ጥያቄ አንስቶ አሳፍሯቸዋል። ጥያቄውን በጥያቄ ያከሸፈበት ዕለት ነው። ከዚህ ተነስተን በሰሙነ ሕማማት የሚነሱ ጥያቄዎችን አንስተን መልስ ለመስጠት ሞክሬያለሁ። ረቡዕ ምክረ አይሁድ ነው። አይሁድ ክርስቶስን ለመግደል የመከሩበት ዕለት ነው። ምክረ ሞቱ የተጠናቀቀበት ውሳኔ ያሳለፉበት ዕለት ነው። እውነተኛውን ፀሐይ ክርስቶስን ልባቸውን አጨልመው ለመግደል የመከሩበት ዕለት ነው። ምክንያቱም በዕለቱ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል። በዛን ዕለት ደግሞ እውነተኛውን ፀሐይ ልባቸውን አጨልመው ለመግደል ምክረ ሞቱን ያጠናቀቁበት ዕለት ስለሆነ ምክረ አይሁድ ይባላል። የንባ ቀንም ይባላል። በንባዋ ምክንያት የክርስቶስን እግር በንባዋ ፀጉሯን በንባዋ እያራሰች የክርስቶስን እግር በማጠቧ የኃጢአትን ስርየት ያገኘች የማርያምን ተፍረት መታሰቢያ ቀንም ስለሆነ ማለት ነው። ሐሙስ ጸሎተ ሐሙስ ይባላል። ሥርዓተ ጸሎትን ያስተማረበት ዕለት ነው። ጸሎተ ሐሙስ ይባላል። የቂጣ በዓል ነው። እንደገና የሐዲስ ኪዳኑ ሐሙስ ይባላል። የምስጢር ቀን ይባላል። ሕጽበተ ሐሙስ ይባላል። የደቀ መዛሙርቱን እግር በማጠብ 3 ዋና ዋና ነገሮችን አድርጓል። ልጅነትን የሰጠበት ዕለት ነው። ትሕትናን ያሳየበት ዕለት ነው። እንዲሁም ደግሞ ፍቅሩን የገለጠበት ዕለት ነው የሚለውን ሐሳብ አንስተናል። ዓርብም ስርዓቱንና የዓርብንም በዚያው አያይዘን ትርጉሙንና ስርዓቱን አይተናል። የዓርብንም ትምህርት መከራ መስቀሉን አንስተን ተነጋግረናል። ዛሬ ቀዳም ስዑር የተሻረች ቅዳሜ ምን ማለት ነው? የተሻረች ቅዳሜ በጾም የተሻረች ለማለት ነው። እናቶቻችን በተለይ በገጠር ያሉት ቀዳም ሹር ይሏታል እና ተሽራለች በማለት ቄጠማ ካህናቱ እስከሚያዞሩ ድረስ ምን ያደርጋሉ? እህል እየፈጩ ወፍጮ እየፈጩ ብቅል እየፈጩ ይቆያሉ። ወንድም ደግሞ መስራት የሚገባውን ስራ ይሰራል። ግን ከበዓል ጋር የሚገናኝ አይደለም። ተጹማ የማታውቅ ቅዳሜ በጾም ምክንያት ስለ ሻርናት የተሻረች ቅዳሜ ትባላለች። የተሻረችው በጾም ነው፣ በሌላ አይደለም። ለምን? ክርስቶስ ስኩ በመቃብር ስላለ ማለት ነው። ያን ቀን እንግዲህ አክፍሎት ነው። አክፍሎት ማለት መተው መቀነስ ማለት ነው። ምዕመናን አክፍሎቱን የጀመሩት በዚህ አጋጣሚ ጴጥሮስ ያዕቆብና ጴጥሮስና ያዕቆብ ዮሐንስ እመቤታችን ናቸው። ያዕቆብ ዮሐንስ እመቤታችን ናቸው።
የጌታን ትንሣኤ ሳናይ እህል አንቀምስም ውሃ አንጠጣም ብለው ከዓርብ ጀምሮ ለ3 ቀን ያህል አክፍሎት ቆይተዋል። ያንን ታሳቢ በማድረግ ምዕመናን ከቻሉ 2 ቀን ካልቻሉ ደግሞ ዓርብ ማታ እራት በልተን ቅዳሜ ግዴታ ነው ውዴታ የሌለበት ከታመሙት ከሕፃናት በስተቀር አክፍለን እንውላለን ማለት ነው እና ቀዳሚትን እንድንጾም የታዘዝነው በቀዳም ስዑር ብቻ ነው። ከዚህ ውጪ ባሉት ቀናት ግን መጾም አይገባም። በአብይ ጾም ውስጥ ያሉት ቅዳሜና እሑዶችም ያው ከጥሉላት ብንከለከልም ከሌላ ምግብ ግን ከቅዳሴ በኋላ እንከለከልም፣ እንበላለን እንጠጣለን ማለት ነው። ዘንበላሃቲ ዕለት በማሃትወ ፋሲካ ነው የሚለው። የፋሲካ ዋዜማ ከሆነች ከአንዲት ቀን በስተቀር መጾም አይገባም ብለው አባቶቻችን በሃይማኖተ አበው አስተምረውናል። መርቀያን የሚባል ከሃዲ ቅዳሜ ቅዳሜ ይጾም ነበረ እና በዚህ ምክንያት ተወግዞ ተለይቷል እና ቀዳሚ እንዲያው በተለያየ ምክንያት ባይመቸን እንኳን እስከ 6 ሰዓት እንድንጾም ታዝዘናል። ከዛ በኋላ መጾም ግን ያስወግዛል ማለት ነው። ልክ መርቀያል ቅዳሜን በመጾሙ ተወግዞ እንደተለየ ባለቅኔ ምን አለ? ለሰንበትህ ንጸውማ ከመዘረቡ ዕለት መርቀያን ባመፃ ዋነ በንዴት አለ። ሰንበትን ቀዳሚትን እኔ እንደ ሮብ ጾማታለሁ። መርቀያን የሚጾማት በክደት በምንፍቅና ነው፣ እኔ ደግሞ በማጣት ነው አለ። ያው የቆሎ ትምህርት ቤት ህይወት አልፈንበታል። ሳንበላ ምንውልበት ምናድርበት ጊዜ አለ። እንኳን ሌላው ቀን ይቅርና የትንሣኤ ዕለትም ካላገኘን ላንበላ እንችላለን ማለት ነው። ካልተገኘ ህዝቡ ደግ ነው፣ ምዕመናን ይሰጡናል፣ ችግር የለም። በዚህ በርግጥ የሆነ ሆኖ ግን የቆሎ ተማሪ በችግር ነው የሚያሳልፈውና ምን አለ? መርቀያን በክደት እኔ በማጣት ቀዳሚትን እጾማታለሁ ብሏል። ስለዚህ ከአንድ ቀን በስተቀር ቅዳሜ መጾም አይቻልም። በዚህ ምክንያት በጾም ስለተሻረች የተሻረች ቅዳሜ ወይም ቀዳም ስዑር በመባል ትታወቃለች ማለት ነው። ለምለም ቅዳሜ በመባልም ትታወቃለች። ለምለም ቄጠማ የሚታደልባት ዕለት ነው። ይሄ ከኖህ ጋራ የተያያዘ ነው። በኦሪት ዘፍጥረት ምዕራፍ 7 ምዕራፍ 8 ምዕራፍ 9ን ማንበብ ትችላላችሁ። ምንድነው? ዓለም በንፍር ውሃ ጠፍቷል። ዋትረፈ 80 ነፍስ አይደል የሚለው ኖህ እስከ ቤተሰቡ 8 ሆኖ ከጥፋት ውሃ አድኗል እና የውሃውን መጉደል አረጋግጣ እንድትመጣ ርግብን ልኳት ነበረ። ማረፊያ አጣ ተመለሰች። ኖህ መስኮት ከፍቶ እጁን ዘርግቶ ተቀብሏታል። ከ7 ቀን በኋላ ደግሞ እንደገና ላካት። ስትሄድ ውሃው ትንሽ ጎሎ ባህሩ ላይ ቅጠሎች ብቅ ብቅ ብለው ያንን ባፏ ይዛ ነቅላ ባፏ ይዛ የውሃውን መጉደል ለኖህ አረጋግጣለች ማለት ነውና ሐጸማ የኃጢአት ባህር ጎደለ፣ መርገመ ሥጋ መርገመ ነፍስ ጠፋ፣ ሞት ተወገደ፣ የሰው ልጆች ዳኑ፣ ዲያብሎስ ማነው ወልደ እግዚአብሔር ነገሰ፣ ዲያብሎስ ተሻረ፣ ሞተ ሥጋ ሞተ ነፍስ ጠፋ ለማለት ካህናቱ ገብረ ሰላም በመስቀሉ ሰላምን አደረገ፣ ትንሣኤውን ገለጠ፣ ጌታችን ተመረመረ፣ ዲያብሎስ ታሰረ እያሉ ለምዕመናን ያድላሉ። ስለዚህ ተስፋን ለማብሰር ሰላምን ለማብሰር የምስራችን ለማብሰር ነው ቅዳሜ ቄጠማ የሚታደለው ማለት ነው። በክርስቶስ ሞት ተስፋን አግኝተናል፣ ሰላምን አግኝተናል፣ የምስራች ታውጇል፣ ሞተ ሥጋ ሞተ ነፍስ ጠፍቷል፣ መርገመ ሥጋ መርገመ ነፍስ ተወግዷል። ያንን ነው በራሳችን እናስረዋለን። ይህም አክሊለ ሦኩን ለማስታወስ ነው። በዛን ሌሊት ሊቃውንት ማህሌት ቁመው ያድራሉ። ማህሌቱ የሚጀመረው በመኃልየ መኃልይ ዘሰሎሞን ነው። መኃልየ መኃልይ ዘሰሎሞን ቀድሞ ይነበባል፣ ይተረጎማል። ከዛ በኋላ ሊቃውንቱ በጸናጽል በከበሮ ማህሌት ቁመው ያድሩና ልክ ጠዋት ምዕመናን ወደ ቤተክርስቲያን ይመጣሉ፣ ካህናት ያድላሉ። በገጠር አካባቢ ካህናቱ በየሰፈሩ እየሄዱ ተከፋፍለው ሰፈሩን ያድላሉ። ከተማ ግን ምዕመናን ወደ ቤተክርስቲያን መጠው ይታደላሉ ማለት ነው። ለምለም ቅዳሜ የሚባለው ለዚህ ነው። ይህንን ይመስላል እንግዲህ
ከቀዳም ስዑር ጋር የተገናኘው አስተምሮ ይህንን ይመስላል። እዚሁ አየይዤ ማንሳት የምፈልገው የእርድ ጉዳይ ብዙ ጊዜ ያከራክራል። ከ6 ሰዓት በኋላ እሁድ ሌሊት ከ6 ሰዓት በኋላ ነው እርድ የሚከናወነው፣ ከዛ በፊት እርድ አይከናወንም፣ ቅዳሜ ይታረዳል አይታረድም የሚሉ ጥያቄዎች ይነሳሉ። በነገራችን ላይ እንዲያው በጾም ማረድ ለመብላት መጓጓትን ነው የሚያሳየው። መቼም እኛ ለመብላት ምንጓጓበት ብዙ አይነት መገለጫ አለን። አሁን ለምሳሌ ይቅርታ አድርጉልኝና በጾም ዋዜማ እንኳን አደረሳችሁ የሚል ሰው ብዙ ሰው ይገጥማቸዋል። እኔ ብዙ አይገጥመኝም። ሰው ጾሙን ለመቀበል ምን ያህል እንደሚፈራ ያሳያል። ጾሙ ሲፈታ ግን እንኳን አደረሰሽ ይላል። ለመብላት ምን ያህል እንደምንጓጓ ያሳያል። እውነት ለመናገር ለመብላት ምን ያህል እንደምንጓጓ ያሳያል። በጾም ማረድ ለመብላት መጓጓት ነው። ሲጀመር በሐልዮ እየበላን ነው ማለት ነው። መቼም ኃጢአት የሚሰራው በሶስት መንገድ ነው አይደል? በሐሳብ፣ በመናገር፣ በማድረግ። የዶሮ የበግ ወጥ ሲሸተን በሐሳብ እኮ እየበላን ነው ምዕመናን። እና ምን አስቸኮለን? አንደኛ በጾም ማረድ አይቻልም፣ በጾም የታረደውንም መብላት አይቻልም። ፍትሐ ነገሥቱ ይናገራል። እና ምን አስቸኮለን? አዋጁ ሳይታወጅ ትንሣኤ ከለላመን ብርሃነ ከፈኑ ዲቤነ ብለን ሳንዘምር፣ ይሄ ብቻ አይደለም። እውነት ለመናገር ብርሃነ ከፈኑ ዲቤነ ብለን ሳንዘምር ዲያቆን ወተንሳ እግዚአብሔር ከመዘንቃህ እምነዋን ብሎ አዋጁ ሳይታወጅ እንደው ለመብላት ምን ያስቸኩላል? መቼም 55 ቀን የጾምነው እኮ በትንሣኤው ለመደሰት ነው። እና ቀድመን ምንበላ ከሆነ ቀድሞ የሚታረድ ከሆነ የትንሣኤውን አፍቀት ምኑ ጋ ነው? ብርሃነ ትንሣኤውን አየን ለማለት ያስችላል ወይ? የትንሣኤውን ማጠጣም እንዴት ይቻላል? ዶሮ የምናርደው በግ የምናርደው እኮ በትንሣኤው ለመደሰት ነው። ገና ተነሳ ሳይባል ቀድመን የምናርድ ከሆነ ደስታችን ምኑ ጋ ነው? አንዳንዶቹ ለበዓል ዝግጅት ነው፣ እንዲሁም ደግሞ አስቀድሰው የመጡ ሰዎችን ያከፈሉትን ለማግደፍ ነው፣ ነዳያንን ለማስፈሰክ ነው የሚል ነገር አለ። ጥሩ ነው። ግን አሁን ነዳያንን ለማስፈሰክ አንዳንዴ የኛን ስሜት በሌሎች ስሜቶች ማንጸባረቅ ተገቢ አይደለም። እንዲያው ሊበሏት የፈለጓትን አሞራ ጅግራ ይሏታል ይባላል። አሁን በድሆች ማሳበቡ ተገቢ አይደለም። ምን ልላችሁ ፈልጌ ነው? ድሆችን ማስፈሰክ ይገባል። እንዲያውም ባሉ ውጤታማ ሆነ የሚባለው ከድሆች ጋር ማሳለፍ ሲቻል ነው። አንድ ባሉ መንፈሳዊ ነው ለመባል የሚያበቃው ከድሆች ጋር ማሳለፍ ሲቻል ነው። ምንም ጥያቄ የለውም። ቆሎ ያረረባቸው ምንም ነገር የሌላቸው ጦማቸውን ድፍት ብለው የሚያድሩ ድሆች አሉ። አሁን በተለይ ረሃብተኞች የበዙበት ዘመን ነው። መኖር ያልጀመሩ ህፃናት በረሃብ ምክንያት እንደ ቅጠል የሚረግፉበት ዘመን ነው። ህፃናት የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩበት ዘመን ነው እና በረሃብ ምክንያት አደባባይ የወጡ መንገድ ላይ የተቀመጡ በየተቋማቱ የተጠለሉ ረሃብተኞች ብዙ ናቸው። ይህ ብቻ አይደለም። የሰው ፊት እሳት ሆኖባቸውም ቤት ውስጥ የሚሰቃዩ አሉ። በዓሉን ከነሱ ጋር ማሳለፍ ይገባል። ነገር ግን በነዳያን ሰበብ ጾምን መሻር ደግሞ ተገቢ አይደለም። እውነት ለመናገር እነሱ እኮ እድሜ ዘመናቸውን በችግር ነው የኖሩት፣ በጾም ነው የኖሩት። እንዲያው እስኪነጋ መጠበቅ ለነሱ አይከብዳቸውም። ለምደውታል እኮ አይደለ? ምንም ችግር የለውም። 7 ዓመት የቆየ አይነ ስውር ነገ ዓይንህ ይበራል ቢባል የዛሬቱን ሌሊት እንዴት ሁኛ አድራለሁ አለ ይባላል። እነሱ እንደሆነ እድሜ ልካቸውን ነው እና በእነሱ ስበብ የኛን ፍላጎት ለማርካት ካልሆነ በስተቀር ተገቢ አይደለም። አዋጅ ሳይታወጅ እርድ አይከናወንም። ይህንን ተግባራዊ ማድረግ ያስፈልጋል። በዓሉን ከድሆች ጋር እንድናሳልፍ መድኃኔዓለም ይፍቀድልን። ብርሃነ ትንሣኤውን ለማየት ያብቃን። በዓሉ የሰላም የደስታ የጤና በዓል እንዲሆንልን ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።